በዚህ ልክ እንግዲህ ለውጥ መጥቷል። እግሬ እንግዲህ ትንሽ ቢቀረው እንግዲህ ይኸው እግሬ በዚህ ልክ እንግዲህ ማንሳት መራመድ እችላለሁ፣ ቆሜያለሁ። ፈጣሪ የተመሰገነ ይሁን። ዛሬ እዚህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ እንቁ የሆናችሁ የመወዳችሁ የማከብራችሁ ቤተሰቦቼ ፈቅዳችሁ ወዳችሁ መታችሁ ለምትከታተሉ በመጀመሪያ በጣም የማመሰግናችሁ፣ በጣም ነው የምወዳችሁ። ሲቀጥል ደግሞ ዛሬ አላስቸኩል የጅብ ችኩል ቀንድ ይነክሳል ትላለች አያቴ። እኔ ደግሞ ለነገሮች በጣም እንትን ስላልኩኝ ማለት ነው። ልዑል ታስታውሳላችሁ እንግዲህ ለዚህ ለተወሰነ ቀናት ሰው ደግፎት ምናምን ነው የሚቆመው እና መቆም ራሱ እንትን ብሎት ነበረ። ዛሬ አውጥተውት ወደ ውጭ ማለት ነው። ከካሜራ ጀርባ የተቀረጸ አለ። ኦ ማይ ግድነስ ራሱን ችሎ ማንንም ሰው ሳይደገፍ ራሱን ችሎ ቆሞ እየሄደ አያችሁልኝ ወገን። ሰዎች የልዑልን ድክመት፣ የልዑልን ውድቀት፣ የልዑልን እንትን ሲጠብቁ አንበሳችን ራሱ ችሎ ምንም ሳይደገፍ ቆሞ እየሄደ ነው እና በሶስት ቀን ይሄ የእግዚአብሔር ታምር ነው። ጸበል ከጀመረ በኋላ የመጣ ለውጥ ነው። ከዚህ በላይ ደስታ ምን አለ? እስኪ ንገሩኝ። እንዴት አልቸኩል? አሁን ለዚህ ወሬ መቸኮል አይደለም ይቅርና ከችኮላ በላይ ያለ ነገር ካለ እስኪ ጻፉልኝ። በጣም ችኩል ከሚባለው በላይም ካለ እንደዛ መሆናለሁ። ምክንያቱም ይሄ በጣም አሳሳቢ ደስ የሚል ሰፐር የሆነ ነገር ነው። እኔ ራሱ ቪዲዮ እንትን ሲላክልኝ ወይ ማይ ጉድነስ እንዴት እንደሆንኩኝ እኔ ግን በስማም የልዑል ነገር ግን እናንተ ደግሞ እንዲህ ስላችሁ ደግሞ አፍቅረሽው ነው እንዳትሉ አደራችሁን። በጣም ነው የምወደው። በቃ ይመቸኛል፣ ጀስት ይመቸኛል። ዝም ብሎ ይመቸኛል ነው እንጂ የፍቅር ምናምን አይደለም። ግነት ለሱ ደስ ብሎኛል የእውነት እንደዚህ ያለማንም ድጋፍ ቆሞ በመሄዱ በማየቴ እንደኔ መቼም ሁላችሁም እንደምትደሰቱ ተስፋ አደርጋለሁ። እግዚአብሔር ይመስገን። ዘመዶቹ በአባቱ በኩል ያሉ ዘመዶች ልዑል መቼ ነው የሚሞተው? ልዑል መቼ ነው እንትን የሚለው እያሉ ቀለበቱን ከሱ አርቀው ያስቀመጡ ሰዎች እዩልኝ የእግዚአብሔርን ታምር። ሳይውል ሳያድር 3 ቀን ነው ጸበል የሄደው በየቀኑ እየተመላለሰ። እንግዲህ በ3 ቀን ውስጥ ካመንሽበት ለምን 1 ቀን አይሆንም? ትድኛለሽ። የእውነት በምታምኑት እምነታችሁ እመኑ ብቻ እናንተ። ከዛ ውጭ ሰዎች ስለናንተ ብዙ ነገር ያወራሉ። ሰዎች ስለናንተ ብዙ እንትን ይላሉ። እግዚአብሔር ግን እንደ ሰው አይደለም እና እግዚአብሔር ይመስገን ወንድማችን እንደዚህ ቁሞ ሲል፣ ነገ ደግሞ ከነገ ወዲህ ደግሞ ወደ ቀድሞ ወደሚወደው ስራው ይመለሳል ብዬ ተስፋ አደርጋለሁ። ደስ ብሎኛል ብቻ በስማ። በዚሁ አጋጣሚ ግን ኤርሚያስ ስሙ አላውቀውም እያልኳችሁ እናንተ ናችሁ የጻፋችሁልኝ፣ አመሰግናለሁ የኔ ውዶች። ኤርሚ የሚባለው ልጅ በጣም እንድታመሰግኑት። እስካሁን ድረስ ያልተነጠለው አሉ ከካሜራ ጀርባ እነ ብሩክ ዱካሾ ላይ የሚሰራው እነ ሚኪ፣ አረ ሌሎችም በጣም ብዙ አሉ ከጀርባ። ሞር ደግሞ ይሄ ኤርሚያስ የተባለው ልጅ ደግሞ አይዶን ነው አሁን ነው እኔ በቅርብ ነው እያየሁት ያለሁት። እዚህ በፊት በራሱ ቻናል ይሰራ ነበረ፣ አውቀዋለሁ። ልጁን ሶሻል ሚዲያ ተጠቃሚ ነው። ግን ደግሞ ደስ የሚለው ነገር እንደዚህ ችግር ሲመጣ ሲተጋገዙ፣ ሲተባበሩ ሁሉ ነገራቸው በልዑል ጉዳይ አሁን የልዑልን ነገር ሲሰራ በእኔ ላይ ምን ይመጣብኛል ብሎ ሳያስብ፣ ቤተሰቦቼን ቢጎዱብኝ ብሎ ሳያስብ ቀንና ሌሊት ጸበል እየወሰደ የሚያስፈልገውን ነገር እገዛ እያደረገለት ከእግዚአብሔር በታች ማለት ትችላላችሁ። ኤርሚያስ በጣም ለልዑል ትልቅ ነገር ሰርቶለታል። በፊት ዘላለም ነበር የምናመሰግነው፣ ዛሬ ደግሞ የዘላለም ምትክ ወንድም እንግዲህ ኤርሚያስ አዲሱ ወንድማችን እናመሰግናለን ለትብብርህ ላደረግከው ነገር።
በቃ ሰው ማለት ይሄ ነው። መወለድ ቋንቋ ነው። የእውነት ሰው ማለት በቸገራችሁ በታመማችሁ ሰዓት ከጎናችሁ ያለ ሰው የልብ ሰው ነው። በቃ ሲኖራችሁ የሚያርገበግብ ሰው እሱ የቀን ጅብ ነው። ስለዚህ ደስ ብሎኛል ስለ ኤርሚያስም በጣም ቃል ያንሰኛል። የእውነት ልዑል እንደዛ ባለፈው ሲያነሱት ከተኛበት እንትን አስደግፈው ትራስ ምናምን እነሱም ቀስ ብለው ከጀርባ እንትን ይሉለት ነበር። አሁን ግን ራሱ ቁሞ ነው የሚሄደው። የማንንም እርዳታ አይፈልግም እና እጁ ራሱ በፊት እንደዚህ እንቀጠቀጥብኛል ብሎ ነበረ። የሚያወራቸው ነገሮችም ይዘበራረቅ ነበረ ካስታወሳችሁ ወዲያው እንደመጣ አካባቢ። ግን ደግሞ ጸበል ከሄደ በኋላ እሱ ሁሉ ነገር ጠፍቶለት በጣም አሪፍ ላይ ነው ያለው። አሁንም እስከ 7 ቀን ከቻሉ እንደዚህ መንገድ ላይ እንደዚህ ችግር እየፈጠሩበት ነው ነግሬያችኋለሁ። መንገድ ላይ እየጠበቁ ምናምን እንግዲህ እነሱም ኤርሚያስም እንትና ከጀርባ እንትን ይዘን እንሄዳለን የህግ አካላቶች ምናምን ብለዋል። እንግዲህ ለጥንቃቄ ያክል ማለት ነው። እነዚህ ሌባዎች ደግሞ እንዲሰሙት ቪዲዮውን ማለት ነው ሼር አድርጉት። ከፖሊስ እንትን ጋር ነው የሚሄዱት። ከአሁን በኋላ ልዑልን ለማገት ልዑልን መንገድ ላይ አስቁማችሁ እንትን ልትሉ የምትሞክሩ ሰዎች በህይወታችሁ ላይ እንደፈረዳችሁ ወቁ። ልንገራችሁ ብዬ ነው፣ በኋላ አልሰማንም እንዳትሉ። እናንተ ደግሞ ተመልካቾች አድርሱልኝ መልእክቴን፣ ሼር እና ላይክ እያደረጋችሁ በደንብ እንዲያዩት ያዩታል እያንዳንዱ። ስለዚህ ከልዑል ራስ ወረድ በሉ። ልዑል በጣም የህዝብ ልጅ ነው። አንድ ሰው ብቻ አይደለም ልዑልን የሚፈልገው፣ በጣም ብዙ እናቶች፣ ብዙ አባቶች፣ ብዙ ሰዎች ልዑልን እርዳታ ይፈልጋሉ። ስለዚህ ልዑልን ትታችሁ የራሳችሁን ህይወት ኑሩ እላለሁ። እንግዲህ መልእክቴን አድርሱልኝ ለእናንተ ለተመልካቾቼ። ከዚህ ውጭ በልዑል ደስታ ላይ ምን ተሰማችሁ? ቪዲዮን አስቀምጥላችኋለሁ። እሺ መግቢያ ላይ ራሱን ችሎ ሲንቀሳቀስ በዛሬው ዘላለምም አለ። ብቻ ደስ ብሎኛል፣ እግዚአብሔር ይመስገን። ስንቱን ጉዳዬ ነው በዚህ በትንሽ ቀን በዚህ ትንሽ ቀን በልዑል ጉዳይ ስንት ሰዎች ተጨነቁ። ኮሜንት ሁሉ እናቶች፣ አባቶች፣ በተለይ በውጭ ሀገር ያሉት ኮሜንቱን ገብታችሁ ስታነቡ የምትጽፉት ጽሑፍ በጣም ልባችሁ እንትን የሚል ነው። የእውነት ከመወለድ በላይ እኔ ምንም ቃል የለኝም ለእናንተ። እግዚአብሔር እንዴት አይነት ልበ ቅን እንደሆናችሁ ልበ ብርሃን እንደሆናችሁ አላውቅም። ሶሻል ሚዲያ ለምታውቁት ሰው ይሄን ያክል ስትጨነቁ የምትጽፉት ኮሜንታችሁ ራሱ ሳነብ አንዳንዶች ታስጨንቃላችሁ። ምን ያክል ጭንቀታችሁ ምን ያክል እንትን እንደሆናችሁ የጻፋችሁ ጽሑፍ ያስታውቃልና በጣም ልትመሰገኑ ይገባል። ልዑል ሳያውቃችሁ እናንተ ብቻ አውቃችሁት የሰው ህመም የሰው ውድቀት የማትፈልጉ ደስታን ብቻ የምትፈልጉ ሰዎች ይሄ ከእግዚአብሔር የተሰጠ ነው። የእውነት ሰው መውደድ ዝም ብሎ ከመሬት አይደለም የሚመጣውና በጣም ነው ደስ የሚለኝ። እንደ ልዑል ሰው ቢወደኝ ብዬ እመኛለሁ። እኔ አሁን ወደፊት ሰፋ ያለ በራሴ ምናምን ስመጣ ተወዳጅ መሆን እፈልጋለሁ። በቃ ንጹህ የሆነ ከዘር ከምን ከሃይማኖት ከምን ንክኪ ያልሆነ ኢትዮጵያውያን ንጽት ያለ ኢትዮጵያውያን መስዬ ከሁሉም ጋር አንድ ሁኜ እንዲወደኝ ሰው መሆን እፈልጋለሁ። የወደፊት ህልሜን ነው የምነግራችሁ። እሺ ሰምታችኋል። በኋላ አልነገርሽኝም እንዳትሉ ልንገራችሁ ብዬ ነው። ለማንኛውም በልዑል ጉዳይ እስኪ ምን ተሰማችሁ? ወንድማችን ራሱ ችሎ ሲንቀሳቀስ ስታዩ ከባለፈው በ3 ቀን ውስጥ ለውጥ ሲያመጣ እና እግዚአብሔር ይመስገን ደስ ብሎኛል። ጋይዝ አሬ እናቱን ጉዳይ ንገሩኝ፣ ኮሜንት ስር ጻፉልኝ። ምንድነው ተገኝታለች ወይስ ስለ እናቱ የሚሰራ ሰው እኮ ቪዲዮ የለም? እስኪ ንገሩኝ እናንተ ኮሜንት ስር ጻፉልኝ። እናቱ የልዑል እናት ተገኘች ወይስ እንደጠፋች ነው? እኔ ምንም መረጃ አሁን ሰሞኑ ስለ ልዑል ነው ከስርም በምንም የምጠይቀው ስለ ልዑል። እናቱ ረስቻታለሁ።
ዱካቾ ላይ እንትና የሚሰራው አንዳንድ ላይ ያወራል፣ ግን በደንብ ግልጥ አድርጎ አያወራም። የሚያወራው ስለሌላ እንትን ነው። ንገሩኝ እስኪ ኮሜንት ስር ጻፉልኝ ስለ ልዑል እናት የሰማችሁትን ያመለጠኝ ነገር ካለ ንገሩኝ። እውነት እንዴ እናታችንማ መርሳት የለብንም። አሁን ልዑል ሲድን እናቴ የት ናት ማለቱ ይቀራል እንደ ወገን። እስካሁን ድረስ እናትህ እንዳትጨነቅ፣ እናትህ ካወቀች ትታመማለች አልነገርናትም እየተባለ ነው ያለው። ገባችሁ? አሁን ግን ራሱ ችሎ ሲንቀሳቀስ ወደ ድሮ ስራው ሲመለስ እናቴ እህቴ ማለቱ አይቀርም መጠየቁ። ስለዚህ የሰማችሁ ካለ ስለ እናቱ ጻፉልኝ ከስር፣ እኔ ደግሞ አጣራለሁ በውስጥ። እና በልዑል ጉዳይ ላይ ምን ተሰማችሁ ኮሜንት ስር ጻፉልኝ። ሰዎች ግን አንዳንዴ ለሰው ልጅ ብዙ ነገር ሲያስቡ ሰው ባላሰባችሁት መንገድ ምንም እንትን ባላላችሁት መንገድ እንደዚህ ነው። አያችሁ፣ መልካም ስትሆኑ ግን በስማ ታምር ነው ይሄ ራሱ። ቅልብ ካላችሁ ለሰዎች በጣም እንትን ከሆናችሁ፣ ልዑል ደግሞ በጣም መልካም ነው። ለሰው ልጅ መጥፎ አይመኝም። ለምን ለሱ ክፉ ነገር አያስቡበት። እኔ ልዑልን የታዘብኩት መቼ ነው ካላችሁ፣ በጣም መልካም መሆኑን እዛም በፊትም አውቃለሁ። ሞር ደግሞ በጣም ጥሩ ሰው መሆኑን ያየሁት መስፍን የተባለው ሰውዬ ራሱን ሲያጠፋ፣ አሁን መስፍን በጣም ሲያስቸግራቸው ብዙ ነገር ሲያረጋቸው ሲያሰቃያቸው፣ እሱንም አስሮ ለስንት ቀን ከከፍቶች ጋር እበት እንደዛ እንትን አድርጎ ምናምን፣ ከዛ ግን በስንተኛው ቀን ለፍተው 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 ራሱን ሲያጠፋ አዘነ፣ አለቀሰ። እና ምን አይነት ልብ ቢኖረው ነው አልኩኝ። እንደዚያ ሲያሰቃዩ የነበረ ሰው ስንት ወር ሙሉ አሳራቸውን ሲያበላቸው የነበረ ሰው ሞተ ብሎ ማዘኑ፣ ዘላለምም እሱም በጣም ይዋህ ናቸው። በጣም ልብ እንትን ናቸው። የእውነት ይቅርታ ልብ አላቸው። ሰው ማለት በቃ እንዲህ ነው ሲጀመር፣ ነገሮችን ተሎ የሚረሳ ሰው እና ልዑል መልካም ነው። ለዛም ነው የሆነ ችግር ሲገጥመው ተሎ ብሎ እንትን የሚልበት፣ ሰዎችም ሲበረቱበት እሱ ግን በቀና በእንትን አይቶ ሰዎችን ወደ መልካም እንዲገቡ ምናምን ነው የሚያደርገው። ወንጀለኞች ሲያዙ አይታችሁልኝ ከሆነ ፊታቸውን ሸፍነው እነሱን ያለማጋለጥ፣ ወደፊት ታርመው ምናምን ከእስር ቤት ሲወጡ ህብረተሰቡ እንዳያገልላቸው ምናምን፣ ስራ እንዳያጡ፣ ከሰው ጋር አብረው እንዲኖሩ እንዲግባቡ ምናምን ፊታቸውን ሸፍኖ ነው የሚለቀው። አያችሁ፣ ይሄ ራሱ የሰው ምን አይነት ልበ ቅን እንደሆነ ያስታውቃል። አንድ ቀን በነገራችን ላይ ልዑል ብቻ አይደለም ዘላለምም ቴዲም እንትናም ስትሄዱ እነሱ አንድ ላይ ስለሚበሉ የሚሰሩትም የሚያደርጉትም አንድ ናቸው። የእውነት አብዛኛው እንደዚህ አይነት የሚሰሩ ልጆችን ይከታተላሉ። ፊታቸውን አይሸፍኑም፣ ዝም ብለው ነው የሚለቋቸው። ሰው እንዲጠነቀቅ እነሱን አይቶ ስራ እንዳይቀጥራቸው ብለው ፊታቸውን ሳይሸፍኑ ነው እንትን የሚሉት። እና የነ ልዑል ደግሞ ለየት ይላል። ለዛም ነው እሱ በሚሄድበት ክፉ ነገር እንኳን እንትን ሲለው ተሎ ነው የሚያገግመው። ይሄ ደግሞ የእሱ የሰራው ሰው የዘራው ነው የሚያጭደው የሚባለው ለዛ ነው ጋይዝ። ብቻ ደስ ብሎኛል ዛሬ እንደዚህ ሆኖ በማየቴ። ከሁለት ሶስት ቀን በኋላ ደግሞ እስኪ ምን ይፈጠራል። በየቀኑ ለውጥ አለው ሲጀመር፣ በየጊዜው የሚያደርጋቸው ነገሮች ካነጋገሩ ከምኑ ሁሉ ነገሩ ሲያወራ የሚቀበጣጥረው ነገር ሁሉ ተቀያይሮ በጣም በጣም አሪፍ ላይ ነው ያለው። ከዚህ በላይ ደስታ የለም እርግጠኛ ነኝ። እናንተም በዚህ ቪዲዮ ስታዩ ደስ እንደሚላችሁ ተስፋ እናደርጋለን። ጋይዝ ምን ተሰማችሁ? እስኪ ኮሜንት ስር ጻፉልኝ። ስለ ዘላለም አልኩኝ፣ ስለ ልዑል። በዚሁ አጋጣሚ ማን ነው ኤርሚያስን እንድታመሰግኑልኝ ይፈልጋል። የእውነት ጸበል የሚያመላልስ ሰው ምንም ሳይደክም
ከጀርባም አሉ። ግን ደግሞ ፊት ለፊት ያለውን እናመስግን ብለን ነው። እነሱንም እግዚአብሔር ይስጣቸው፣ ሁሉንም እንድታመሰግኗቸው። ለማንኛውም እንግዲህ የዛሬው ይሄን ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አገራችን ሰላም እና ፍቅር ያምጣልን እያልን እናንተም ባላችሁበት ክፉ አይንካችሁ፣ ሰላማችሁ ይብዛልኝ። ባይ ባይ።